አቲቲዩድ በመቆጣጠር ህይወትህ ከዚህ ደቂቃ ጀምሮ ሙሉ በሙሉ መቀየር ይችላል። አእምሮ አንጎል አይደለም ለምን ትኩረት የምሰጠው? ልብ ለመቀየር ኦፕሬሽን ያስፈልጋል። አንጎል ለመቀየር አልተጀመረም። አእምሮ ለመቀየር ዋናው ሀሳብ ነው። ሀሳብ ደግሞ ምርጫ ነው። እስካሁን ድረስ አይሳካልኝም፣ አይሆንልኝም፣ ጥፋት ነኝ፣ ጉዳት ነኝ ብለህ አስበህ ልትሆን ይችላል። በህይወት የሚመጣ ፈተና የሚያሳድግ ነው ሲገባ። አሁን ትልቁ ጥያቄ what is attitude? Now let's go. We gotta go. አሁን የዛሬ ትምህርት በጣም ወሳኝ ነው። is attitude. attitude ህልምህ ማሳካት ላይ በጣም ትልቅ ተጽዕኖ ነው ያለው። ያንተ attitude ምን ይቆጣጠረዋል? ያንተ ከፍታ ያለ ሐሳብ፣ ያለ ስሜት፣ ያለ አክሽን ከፍ ያለ ከሆነ የሚገባ ቦታ ነው የምትቀመጠው። ስለዚህ አሁን ዛሬ የምናወራው በሐሳብ፣ በስሜት፣ በመንፈስ ህልምህ መሆን ነው። የፈጣን ጥያቄ ዛሬ ውሎ እንደዚህ የነበረ ሰው በጣም ደስ ይላል። እንደዚህ የነበረ ሰው እኔ ድንቅ ነኝ። አንድ ሰው እንዴት ነህ ስትለው ሙሉ ቀን ችግሩ ሲያስብ ከዋለና ካደረ እኔ ደብሮኛል። ከዛ ይፈልጋል እንደሱ አይነት ሰው። አንቺ ደብሮሻል እንዴ? እኔም እኮ ደብሮኛል። ላይክ በርድስ ኦፍ የደበረው ሰው የደበረ ሰው ነው የሚፈልገው እንጂ የሚስቅ ሰው ይሄ ደግሞ እብድ ብሎ ነው የሚሄደው። እዚህ የዋለ ደግሞ ወይ ደግሞ ህልሙ ሲያሳካ የዋለ ደግሞ ምን ያክል ቢቀጠቀጥ እንዴት ነህ ሲባል እኔ ድንቅ ነኝ፣ ዛሬ ድንቅ ነው፣ ህይወቴ ድንቅ ነው ሊያስጎ ነው አይደለ? ግን መሀል ሰፋሪ ደግሞ አሉ። መሀል ሰፋሪ እነማን ናቸው? አለሁልሽ ምንም አይደለም። ስለዚህ ማን አለ? አለሁልሽ የነበረ ድንቅም አይደለሁም የደበረውም አይደለሁም አለሁልሽ ነኝ የሚል አማርኛው አይደለም ፖይንቱ፣ መንፈሱ እንትንም እኮ እኔ ድንቅ ነኝ እኮ በአለሁልሽ ድምፅ ይባላል እኮ። እኔ ኢሞጂ የሚወዳለ ዲ ላይክ ኢሞጂስ they're fun አይደለ? እና ኤክስፕረስ ያደርጋሉ። ከነዚህ ኢሞጂ የትኛው ፊት ነው የለበስከው? ናምበር 1 ፊትህ ላይና ደስታህ ላይ ማለት ነው። ናምበር 1 መሆን ናምበር 12 መሆን የማን ምርጫ ነው ታዲያ? ለምን ናምበር 1 አንሆንም? ሰው የፈለገ ሊያደርግ ይችላል። ፊቴ ግን አይቆጣጠረው። አንድ ሰውዬ እኮ ነው ያዙትና ቁጭ በላሉት። አልልም አላቸው። ቁጭ በል አልልም፣ ቁጭ በል አልልም። ተከራከሩ። ከዛ ጋር ጠሩና ቁጭ በላሉት። አልልም ይዞ አስቀመጡት። ተነሳ፣ አስቀመጡት። ቆመ፣ አስቀመጡት። ብድግ አለ። መጨረሻ ገመድ አምጥቶ ለ10 ሆኖ አስቀመጡት ወንበሩ ላይ እና አሰሩት። አገኘሃት አሁን አሉት። ምን አላቸው? እዚህ ከመጣው በጣም ብዙ ነገር ነው የለወጥኩት። ያለኝን ነገር ማወቅ ሲጀምር እውነተኛ ማንነታችንን አግኝተናል። የመጀመሪያው ነገር ደስታ ነው። አመስጋኝ ሆኛለሁ። ለብዙ ሰዎች የይቅርታ ልብ ሰጥቶኛል። አሁንም ማጣጣም፣ አሁንም ደስተኛ መሆን፣ አሁንም ሰላም መሆን፣ እኛ ያገኘነውን ለውጥ፣ እኛ ያገኘነውን ሰላም፣ እኛ ያገኘነውን ደስታ ፕሊዝ እኔ ያገኘሁት ነገር እንዲያመልጣችሁ አልፈልግም። ለሌሎች ሰላምና ፍቅርን ማትረፍን ስለምንችል መታችሁ አብራችን ተካፋዩ ነው። ይሄ ድል እንዳያመልጣችሁ በማለት ነው። በስጋ ስራችኛል፣ አስቀምጣችኛል። በመንፈስ ግን ብድቅ እንዳልኩ ነው። ስለዚህ የኔ መንፈስ የኔ ፈገግታ ማን ብቻ ነው የሚቋጠረው? በገመድ አይቀየርም። የኔ ደስታ ማን ነው ኃላፊነቱ? ሰው በምርጫ አይመስለውም። አሁን እቺ ብትጮህባት ታብዳለች። ሰው ከዚህ ያልፋል። ቦም እንደዚህ ሲሰማን በምርጫ መሆኑ ስናቅ ማወቁ ማለት ነው። ስታኮርፍ ካወቀ ራስህን ስትይዛት ማለት ሲጀምር ራስህን ከያዝካት ቁልፍ ነው። ጀመረኝ ደግሞ በሽታዬ አይደለ? አመሌ ጀመረኝ። ወይ ደግሞ በቃ ሙሉ ዓለም የገጠመብህ ይመስላል። ዓለም ሙሉ የገጠመብህ፣ ቤት የገጠሙብህ፣ አገሪቷ የገጠመችብህ፣ መስሪያ ቤቱ የገጠመ፣ ሚስትህ የገጠመች፣ ሁሉም የሚቀጠቅዙ እንደሱ የሆነ ሰው አለ እንዴ? አለ። አንዳንድ ሰው ከዓለም ሙሉ ጦርነት ገጥመዋል።
ችግሩ ከማን ነው? የመግጠም አመል አለብህ። ሁሌም ለምንድን ነው የሰው ልጆች ማን መሆናችን አናቅም። ምን ማድረግ እንደምንችል አንረዳም። በምን እንደተሰራም አናቅም። ሞባይልህ ያለ ታውቀዋለህ፣ አንተ ግን እንዴት እንደምሰራ አቲቲዩድ ካላወቅ እንዴት አታቆርፍ? አቲቲዩድ ካላወቅ እንዴት ተስፋ አትቆርጥም? በአጋጣሚ አይደለም የምትጨነቀው፣ ብቻ እንዴት እንደምትሰራ አታውቅም። አሁን ትልቁ ጥያቄ ወዴዝ አቲቲዩድ? የትም ብትሄዱ አቲቲዩድ ይወራል። ትዳር ላይ አቲቲዩድ ወሳኝ ነው። ሴልስ ላይ አቲቲዩድ ወሳኝ ነው። ትምህርት ላይ አቲቲዩድ ወሳኝ ነው። ጤንነት ላይ አቲቲዩድ ወሳኝ ነው። ሐኪሞች ምን ነው የሚሉ የሚያስፈልገው ፊዚዮሎጂካሊ የሚያስፈልገው ሁሉ ነገር አድርገልሃል። አሁን ኢትስ ኦል አባውት ዩር አቲቲዩድ ይላሉ አይደለ? what is attitude? attitude is a composite of your thoughts, feelings and actions. attitude ሲባል ሶስት ነገር ነው። attitude ልክ እንደ ኬክ ነው። አሁን ቆንጆ ኬክ ላምጣላችሁ እንዴ? ኬክ የምትወዱ ሰዎች አሁን ቆንጆ ኬክ ባመጣላችሁ ቅምስ ብታደርጉት ምን ነው የምትሉት? ዋው ቆንጆ ኬክ ነው የምትሉ አይደለ? እንትን ይላል እንዴ ሰው? ዋው አሪፍ ዱቄት ይላል እንዴ? እዚህ ጋር ምንድን ነው ያለ? አቲቲዩድ ማለት ሶስት ነገር ነው። መጀመሪያ ላይ ምንድን ነው በአማርኛ? ቢዩቲፉል። ሁለተኛ ምንድን ነው በአማርኛ? ሶስተኛ በአማርኛ ይጋሬት አይደል? እነዚህን ሶስቱ ነገር ማስተር ካደረግካቸው አቲቲዩድ ማስተር አደረግከው። አቲቲዩድ ማስተር ካደረግከው ቀንህን ማስተር አደረግከው። ቀንህን ማስተር ካደረግከው ህይወትን ማስተር አደረግከው። your thoughts, your feelings, your actions ሶስቱም አንድ ላይ እንደ ኬክ። እኔ እኮ ሀሳብ ላይ ጎበዝ ነኝ፣ አይሰራም። እኔ ሀሳብ አይመቸኝ፣ ተግባር ላይ ጎበዝ ነኝ፣ አይሰራም። it's obvious አይደለ? አንዳንድ ሰው በሀሳብ ሄደዋል አክሽን የለም፣ ትርጉም የለው። ስሜት የለም፣ ትርጉም የለው። አንዳንድ ሰው በአክሽን ሁሌ እንደተሸከመ ነው። እኔ እኮ ቢዚ ነኝ ግን ትልቅ ህልም የለውም። በሀሳብ ደረጃ ሀብታም አይደለም። ህይወትን ማጣጣም ከፈለክ attitude, thought, feelings and actions. ኤርል ናይቲንጌል attitude is a magic ይላል። ታምሩ ዛጋ ነው ያለ። you control your attitude። አሁን በህይወት ሁሌ ምን ይባላል? ምንና ምን አሉ? ኔጌቲቭ ኤንድ ፖዚቲቭ። ስለዚህ ሰው ምን እንደሚለው ተውታችሁ ፊሊንጋችሁ አክሽናችሁ አሁን ኔጌቲቭ ነው ፖዚቲቭ? ፖዚቲቭ። አንዳንዴ ኔጌቲቭ ይሆናል። ለምን? ምክንያቱም ውጭው ዓለም የሆነ ኔጌቲቭ ነገር ይኖራል፣ ውጭው ዓለም የሆነ ፖዚቲቭ ነገር ይኖራል። አሁን ፖዚቲቭ ነገር ሲመጣ ፖዚቲቭን እንቀይራለን፣ ኔጌቲቭ ነገር ሲመጣ ደግሞ ኔጌቲቭ እንቀይራለን። እችን ጻፏት። ኔጌቲቭ የሚባል ነገር የለም፣ ፖዚቲቭ የሚባል ነገር የለም። እኛ ኔጌቲቭ እና ፖዚቲቭ የምናደርገው ዲኖዛ። ስማማላችሁ? አትስማማ? እስከማይስማማ አይ ዳዊት ተሳስተሃል፣ ኔጌቲቭ እና ፖዚቲቭ አለ፣ ምንድነው የምታወራው የሚል ሰው። አሁን ለምሳሌ አንድ ኤግዛምፕል ልስጣችሁ። አንድ ሰው 1 ሚሊዮን ከሰረ ምንድነው የሚለው? እንዴ 1 ሚሊዮን ከሰረ ያለው ይሄ ኔጌቲቭ አይደለም እንዴ ይላል አይደለ? አይልም? ይላል። ለሱ ነው ኔጌቲቭ። ይኸው 5 ሚሊዮን የከሰረ ሰው አለ። ገብተዋል? 1 ሚሊዮን ለከሰረ ለሱ ኔጌቲቭ ነው። 5 ሚሊዮን ለከሰረ ግን 1 ሚሊዮን ኔጌቲቭ አይደለም ማለት። አንድ 50 ሚሊዮን የከሰረ ሰው ያንተ ኪሳራ 1 ሚሊዮን ብናደርግልህ ምን ይሰማሃል ብትለው ነው የሚለው አይደለ? ወደ ራሳችሁ አያይዙት። አንድ 10 ሚሊዮን የከሰረ ሰው ቢኖር ጭንቀት በጭንቀት ነው የሚሆነው። 1 ሚሊዮን የከሰረ ሰው ጭንቀት በጭንቀት ነው የሚሆነው። 1 ሚሊዮን ምንም ብትለው ምንም አይጽናናም። ምክንያቱም ለሱ የገጠመው ሰይጣን ብቻውን ያጠመደበት ነው የሚመስለው። ስለዚህ ምን ይላል? 1 ሚሊዮን መክሰር ኔጌቲቭ ነው። የኔ ችግር እኮ ሌላ አይደለም፣ እኔ እኮ ጎበዝ ነኝ፣ እኔ እኮ ታሪ ግን 1 ሚሊዮን ከሰር ያለሁ ነው የሚለው። ስለዚህ ኔጌቲቭ ነው ለአንተ ነዋ። 10 ሚሊዮን ለከሰረ ሰው ወንድሜ በቃ ችግርህ አይተን አስተያየት አድርገንልሃል፣ 9 ሚሊዮን ኪሳራው ቀርተዋል፣ 1 ሚሊዮን ብቻ እናድርግለት ብትለው ይሄ ሰው አይገለበትም ወደዛ። ስለዚህ 1 ሚሊዮን ኔጌቲቭ ነው ያልከው አንተ ነህ እንጂ 10 ሚሊዮን ለከሰረ ኔጌቲቭ አይደለም። ኦኬ እሺ ዳዊት አሞኛል፣ አሁን ታምሜ ኔጌቲቭ አይደለም ይላል። ምን ያመመ? ራስ ምታት፣ ጉንፋን፣ ማይግሬን፣ ወገቤ ሳምቲንግ
አስተካክያው ለላስ ክላስ ራስ ምታት ወገብ ምታት አልኩና what I'm saying is እዚህ ጋር ካንሰር ያሸነፉ ሰዎች አሉ። አንድ ካንሰር የሚታገል ያለ ሰው ራሴን አሞኛል ብትለው ስድብ ነው። በማንኛውም ሰዓት ይቀይርሃል በሽታው። ማለት እኔ እኮ መች ጠልቼ አሁን እኮ ራሴን አሞኝ ነው እንጂ ራሴን ባያመኝ ኖሮ ታዲያ ራስ ምታት ኔጌቲቭ አይደለም? ካንሰር የሚታገል ሰው ጠይቀው። however የሆነ ሁኔታ እውነታው ኔጌቲቭ የሚባል የለም ፖዚቲቭ የሚባል የለም። ግን ላንተ አንድ ነገር ኔጌቲቭ ሆኖብሃል። ኔጌቲቭ ሲሆንብህ ፊትህ ምን መሆን ጀምራል? አለውልሽ ምን መሆን ጀምራል? ደብሮኛል። አሁን እዚህ ጋር ልነግራቸው የፈለኩ ኔጌቲቭ እና ፖዚቲቭ የሚባል ነገር የለም። ግን ኔጌቲቭ እና ፖዚቲቭ አለ ካልክ ደግሞ ለሁሉም ኔጌቲቭ ምን አለ? ይሄ ምንም አማራጭ የለውም። ኔጌቲቭ ካለ ፖዚቲቭ አለ፣ ፊት ካለ ጀርባ አለ። ኢትስ ኮልድ ሎ ኦፍ ፖላሪቲ። ሁሉም ተቃራኒ አለው። ወንድ ካለ ሴት አለ፣ ላይ ካለ ታች አለ፣ ቀኝ ካለ ግራ አለ፣ ውስጥ ካለ ውጭ አለ፣ ችግር ካለ መፍትሄ አለ፣ ጥያቄ ካለ መልስ አለ፣ እዳ ካለ ትርፍ አለ፣ ኪሳራ ካለ ማሸነፍ አለ፣ መሸነፍ ካለ ማሸነፍ አለ፣ መውደቅ ካለ መነሳት አለ። ግን you're so busy ኔጌቲቭ ነው ብለህ መጣበቅ ቢዚ ከሆንክ እቻ አትዞራት። ይሲ በአእምሯችን ይሄና ይሄ እንዳለ እናውቃለን። በአምስቱ የስሜት ህዋሳችን ግን አንድ ብቻ ነው የሚታየን። ይሄ እያየን ይሄ አይታየንም። ችግር እያሰብን መፍትሄ አይታየንም እንጂ አለ። if there is a negative there is a positive። ታዲያ ለምን ነው ሰው የሚበሳጨው? ትኩረቱ ምን ላይ ነው? እዚህ ከመጣው በጣም ብዙ ነገር ነው የለወጥኩት። ያለኝን ነገር ማወቅ ስጀምር እውነተኛ ማንነታችንን አግኝተናል። የመጀመሪያው ነገር ደስታ ነው። አመስጋኝ ሆኛለሁ። ለብዙ ሰዎች የይቅርታ ልብ ሰጥቶኛል። አሁንም ማጣጣም፣ አሁንም ደስተኛ መሆን፣ አሁንም ሰላም መሆን፣ እኛ ያገኘነውን ለውጥ፣ እኛ ያገኘነውን ሰላም፣ እኛ ያገኘነውን ደስታ ፕሊዝ እኔ ያገኘሁት ነገር እንዲያመልጣችሁ አልፈልግም። ለሌሎች ሰላምና ፍቅርን ማትረፍን ስለምንችል መታችሁ አብራችን ተካፋዩ ነው። ይሄ ድል እንዳያመልጣችሁ በማለት ነው። ኔጌቲቭ ትናንት የሆነ ኔጌቲቭ ነገ የሚሆኑት ኔጌቲቭ አሁን ያለ ኔጌቲቭ ስለሚያሰላስል እንዴት አይጨንቅህም? እስከ ፈተሽው ዝም ብሎ ደብሮኛል ይላል። ዝም ብሎ አይደለም የደበረህ፣ ተታግለህ ያለው ችግር ቆጥረህ አስበህ ነው የሚደብርህ እንጂ ዝም ብሎ አይደብርህም። ሰው አለውልሽ የሚመጣው ደብሮኛል የሚመጣው በምርጫ ነው። ዋጥ ማድረግ ታስፈልጋለች። እቺ ዋጥ ስናደርጋት ለውጣለ። ያለኔ ምርጫ አይደብረኝም፣ ያለኔ ምርጫ አይከፋኝም፣ ያለኔ ምርጫ መንፈሳዊ አይወድቅም፣ ያለኔ ምርጫ ልክ እንደ ልጁ ማለት ነው ፊቴ አይቀየርም። ቡም ኢትስ ጀስት ቡም። እስከ ማን አለ ከባድ ችግር ያለው ንፍታ። እስከ ኔጌቲቭ ካለ ፖዚቲቭ አለ። ከማ ምን አለ ችግር? እኔ ችግር ብዬ የማስበው ዛሬ ጠዋት እነሳለሁ ብዬ ካሰብኩኝ ዛሬ ልነሳ እችላለሁ። ግን ኔክስት ዴይ ደግሞ በጣም ሌት ሆኜ ሊሆን ይችላል የምነሳው። ግን ሞር ከዛ በላይ የሚያሳስበኝ አላደረኩትም ብዬ የሚሰማኝ ጊልቲነስ፣ ጀምሬ ያልጨረስኩም አይነት ስሜት፣ አደርገዋለሁ ያልኩት ነገር አላደረኩም የሚለው ስሜት ነው እኔ ቶርቸር እንዳደረገኝ ያደረገኝ። ስለዚህ ያንቺ ጠዋት እነሳለሁ ብለሽ አለመነሳትሽ፣ አደርጋለሁ ብለሽ አለማድረግሽ ነው የሚያናድሻለ አይደለ? አሁን ችግሩን ማወቅ ቆንጆ ነው አይደለም? ችግሯን አውቃለች አይደል? አናጨበጭብላት። አሁን አቲቲዩድ እንዴት እንደምንሰራ ማወቅ አለብን። ሀሳብ ስንደጋግመው ምን ይቀይራል? አይሰማም። ስሜት ስንደጋግመው ምን ይቀይራል? አክሽን። እቺ ልጅ የምታስበው ምንድን ናት? አም ጊልቲ። ስታስብ የምታስበው ምንድን ነው? አም ጊልቲ። ጠዋት እነሳለሁ ብላ ካልተነሳች አንቺ ወረኛ፣ አደርጋለሁ ብላ ካላደረገች አንቺ ሰበበኛ። አእምሯ ስህተቷ እየለቀመ የቀጠቀጣት ነው አይደለ? እውነት ነው። የስ አልተነሳሽም ዛሬ ጠዋት፣ እሱ ይበቃሻል። ሙሉ ቀን እሱ የሚያሳስብ ነገር የለሽም። ስለዚህ ኔጌቲቭ የተነሳው አይደለም። ፖዚቲቭ እስከ ቀይርልኝ። የኔጌቲቭ 7 ኦፖዚት ስንት ነው? ፖዚቲቭ 7። የኔጌቲቭ 10 የኔጌቲቭ 4 ቢዩቲፉል። የጊልቲ ነኝ ኦፖዚት ጉድ ባድ ነው። የባድ ጉድ እንግሊዝኛ ልጆች ባድ ጉድ። የጊልቲ ኦፖዚት ምንድን ነው?
innocent. Are you innocent? Yes, I am innocent. Are you innocent? Yes, I am innocent ከቤ I am free. I am free. አይ እኔ ጊልቲ ነኝ። እኔ የሚመቸኝ ራሴን ውቀሻ ይሲወላም ሳይ አም ጊልቲ ካሰብክ ስሜት ምንድን ነው? አም ጊልቲ አክሽንስ አም ጊልቲ ውጤትስ አም ጊልቲ። አልችልም። እንዴት ትችላለህ? እስከ አንድ ያግዙኝ። ዩር ኢነሰንት እንበላት። ዩር ፍሪ ሎ አም ኢነሰንት። ይሄ ነው እኮ መድኃኒቱ። ኖ ዳዊት የኔ ጊልትማ ጠዋት አያስነሳኝም። ሌላ ችግሮች ጠዋት ምንድን ነው? አንዳንዴ ይነሳለሁ አንዳንዴ አይነሳም ነው አይደለ? ችግሩ ኔጌቲቭ እስከ ቀይሪ ሁልጊዜ ጠዋት 12 ሰዓት እነሳለሁ። እኔ ሉዋም ኢነሰንቷ እኔ ለዋም ኢነሰንት በፈለኩት ሰዓት ስነሳ ብድግ ነዋ። እሱ ነው ግሪንሺት የምትጽፉ። Attitude is the composite of your thoughts, feelings and actions. ሐሳብ ላይ ይገለጻል፣ ስሜት ላይ ይገለጻል፣ አክሽን ላይ ይገለጻል። አሁን ደጋግመህ ማለት ነው ደጋግመህ ኔጌቲቭ የምታስበው ከሆነ ምን ይቀይራል? ፊሊንግ ይቀይራል። በድንገት አይደብርህም። ብዙ ሰው በድንገት የደበረው ይመስለዋል። ደብሮኛል ለምን እኔ እንጃ። ኔጌቲቭ ለቃቅመህ ነው። እቺ ብቻ ተረዱኝ። ይሲ በሐሳብ በስሜት በአክሽን የሆንከው የዘራኸው ማጨዳህ አይቀርም። አትቀላቅል ነው ምለው ያለው። ምንም ማስረጃ አይኑር የማሸነፍ፣ ምንም ማስረጃ አይኑር የማሳካት፣ ምንም ማስረጃ አይኑር ገንዘቡ እንደሚመጣ። ጀስት በሐሳብ በስሜት በአክሽን አንድ ሁን። የዘራኸው ታጭዳለህ። ሁለንተናህ ነው። በሐሳብም ነው በስሜትም ነው በአክሽንህ ነው። በሶስቱ ስታስብ ምንድን ነው? እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ ገብቶኛል፣ ደስተኛ ነኝ፣ ፈገግታ ነኝ፣ ፍቅር ነኝ፣ በዚህ 3 ወር 1 ሚሊዮን ሰራለሁ፣ ቡም ቡም ግሪንሺት ጽፋለሁ፣ የጻፍኩት ተደርገዋል። ይሄ ደግሞ ይንጸባረቃል፣ ይፈሳል። ሰዎች አይጠይቁ፣ ሲያዩ ያነቡታል ስሜትህ ላይ። ሶስተኛስ አክሽን ላይ ደስ ይበልህ አይበልህ ተነስተሃል። ደስ ይበልህ አይበልህ ቢሮ ነህ። ደስ ይበልህ አይበልህ ሄደሃል። ልማድ ይሆናል። የዘራኸው በሰዓቱ ታጭዳለህ። ሐሳብ፣ ስሜት፣ አክሽን ዋናው ሐሳብ ነው። ሐሳብ ደግሞ ምርጫ ነው። እስካሁን ድረስ አይሳካልኝም፣ አይሆንልኝም፣ ጥፋት ነኝ፣ ጉዳት ነኝ ብለህ አስበህ ልትሆን እንችላለን። እንደዚህ መቀየር ይችላል። ለምንድን ነው ህይወቴ እንዲቀየር አእምሮ መቀየር አለበት? እኔ ትኩረት የምሰጠው አእምሮ አንጎል አይደለም። ለምን ትኩረት የምሰጠው? ልብ ለመቀየር ኦፕሬሽን ያስፈልጋል። አንጎል ለመቀየር አልተጀመረም። አእምሮ ለመቀየር ዲሲዥን ትወስናለህ። እኔ ጠዋት አልነሳም ምን ያለም ሻት አፕ ስቶፕ ኢት ኦልሬዲ። ወዴቨር ኔጌቲቭ ሐሳብ ያላችሁ የእናንተ ምርጫ ነው አይደለም? አይ ዳዊት ምን መሰለህ ትናንት አሁን እዚህ ነው ያለ ነው አይደለ? የት ነው ያለ ነው አሁን? እስከ አሁን ቀይራ በኋላ አሁን ሆና የምትመጣው። ስለዚህ አሁን እኔ ምንድን ነኝ? ድንቅ ነኝ። ትልቅ ህልም አለ። ህልሜ ይቻላል በሐሳብ ማለት ነው። አሁን ይሄ ስናስብ ምን ይቀይራል? ስሜቱ ይቀይራል። ስሜት ቼክ ነው። የምን ቼክ? አጠቃላይ የሐሳባችን ከደበረ አብዛኛው ሐሳብ ኔጌቲቭ ሆነዋል ማለት ነው። ደስ ካለህስ አብዛኛው ሐሳብ ፖዚቲቭ ሆነዋል። አፈጣጠራችን አይገርምም? ሐሳብ አለን። በቀን 60 ሺህ ሐሳብ ነው የምናስበው። አሁን 60 ሺህ ሐሳቡ አሁን ምን አሰብኩ ማሰብ ትንሽ አድካሚ ሊሆን ይችላል። ቀላል ነው። ምን ቼክ ታደርጋለህ? ስሜትን ቼክ ታደርጋለህ። ትንሽ ከደበረ ምን እያሰብክ ነው? አንድ እኮ ናት። ኧረ አንድ ናት ችግራችሁ። 1% አትሞላም። ታውቃላችሁ አታውቁም? ይሄ አሁን ደስ ይለን ማለት ነው። ሐሳባችን ምን የሚል ሆነዋል? ደስ የሚል። ሲደብረንስ ሐሳባችን ምን ሆኗል? የሚደብር። ስለዚህ ልክ ሊደብራችሁ ሲጀመር ቼክ ነው። ይሄ የደበረኝ ነው። ለምን? ምክንያቱ አም ጊልቲ ነኝ። ምክንያቱ ጠዋት ዛሬ አልተነሳም፣ ግሪንሺት አልጻፍኩም። ግሪንሺት ላይ ሰራልኝ ይችላል። ህልሜ ላላገኘው ተው እስኪ በቃ ስዊች
ይሄ ፐርሰናል ነው። እኔ ሁለተኛች ፊት አታዝንም፣ ተስፋ አትቆርጥም፣ ወደ ኋላ አትመለስም። እጇ ብርሃን ናት። እቺ ፊት ብርሃን ናት፣ ለእኔ ሳይሆን ለአገር ሙሉ ብርሃን ናት። የመቅደስ እጅ ትንሽ ካመለጥህ ቼክ ፖይንትህ ምንድን ነው? ፊሊንግ። ሶስተኛ ቼክ ፖይንት አክሽን። ሶስተኛ ፖይንት ሀሳብ ካመለጥህ፣ ስሜት ካመለጥህ ምን ላይ ታገኘዋለህ? አክሽን። መነሳት የፈለግ አትነሳም። ለምንድን ነው? ምክንያቱም ኔጌቲቭ ስለበዛ፣ ኔጌቲቭ ሀሳብ ስለበዛ አላርሙ ጠዋት ሲጮህ መነሳት አትፈልግም። ለምን ትነሳለህ? ይሄ ሁሉ ውሸት ተሸክመ ካልጣልከው፣ ሀሳቡም ኔጌቲቭ ከሆነ ስሜቱም ኔጌቲቭ ከሆነ መነሳት አትፈልግም፣ መሄድ አትፈልግም። ከደበረህ፣ ጠዋት መነሳት ከከበደ፣ ስራው ከከበደ፣ ላይፍ ኢዝ ቢዩቲፉል፣ ወርክ ኢዝ አሜዚንግ። በህይወት የሚመጣ ፈተና የሚያሳድግ ነው። ሲገባ የገባህ ዕለታ ማለት ነው። እንኳን ፈተና ኖረ፣ እሱ ነው የሚያሳድገህ። ስትፈተን ጠይቀህ ነው ስትል ሰዎች ሲቀልድብህ ምናምን፣ እነዚህ ናቸው የሚያዘልሉ ናቸው። ሁሉም ኔጌቲቭ ናቸው። ኖ ሲሉ የስ አለ፣ ሲከለክሉ ይቻላል። አክሽን እኔ ያልሄድም ካለ እግርህ አይደለም ችግሩ። አንዳንዴ ድክም የሚልህ ለምን ነው? እዚህ ላይ አይደለም ችግሩ። ምን ላይ ነው ችግሩ? ምታስባለህ ሀሳብ። ሃይኪንግ አዲስ ሰው ሲመጣ መጀመሪያ በጉራ ይመጣል። ከዛ ትንሽ ሲሄድ ማለት ነው ብዙ ነገር ያስባል። ተዋረድኩ ዛሬ፣ ከሚሊዮን ሀሳብ ነው የሚመጣ። ድሮ ብመጣ ኖሮ ምን ነበረበት? ቀለድኩበት። አሁን እዚህ ልዋረድ ነው የመጣው ሀሳቡ ማለት ነው። እዛ ነው ችግሩ። አሁን ሀሳብ ምን ይቀይራል? ስሜት ይቀይራል። ያ ስሜት ምን ይቀይራል? ሰው ያልሰማሁት በሽታ የለም። እሁድ ልቤ፣ ሳምባዬ፣ እግሬ ምናምን እሱ ኖርማል ነው። ኦፕሬሽን አለብኝ በቃ የሌለ ነገር አንሰማም። ምን ይቀይራል? ስጋው ይደክማል። ግን ጅብ መጣብህ ብትለው፣ ምክንያቱ ችግሩ ከስጋው አልነበረም። ብልሽት ያለ ሀሳብ ስታስብ ብልሽት ያለ አክሽን ነው የምትወስደው። ገብታችኋል? አቲቲዩድ በሶስት ደረጃ ነው የሚሰራው፣ በሀሳብ፣ በስሜት፣ በአክሽን። ህይወትህ ያንተ ኃላፊነት ነው አይደለም? ሀሳብህ ያንተ ኃላፊነት ነው አይደለም? ስሜት ያንተ ኃላፊነት ነው አይደለም? አክሽን ያንተ ኃላፊነት ነው አይደለም? ማይ ላይፍ ማይ ሪስፖንሲቢሊቲ። ግን የኔ ላይፍ ብቻ አይደለም የኔ ሪስፖንስ፣ አንተም የኔ ሪስፖንሲቢሊቲ ነህ። ኢትስ ላይክ ስለ እኔ ደስተኛ ነኝ፣ እሱ ምን አገባኝ? ኤቭሪቲንግ ሪስፖንሲብል ናቸው። ከዚህ ወደ ቤት ስትሄዱ ባለጌ ሹፌር ካለ የእናንተ ኃላፊነት ነው፣ አሳልፉት። ካላመሰገናችሁ ራሳችሁን አመስግኑ። እኔ እንደሱ ነው የማደርገው። ብዙ አልነዳም፣ ግን ስነዳ አሳልፋቸዋለሁ። እና ብዙ ሰዎች ማመስገን አለመዱ። ስታሳልፋቸው ብለው ይሄዳሉ። ምና ዳዊትዬ ጎበዝ አመሰግናለሁ እላለሁ። ማንም ለምን ሌላ ሰው ያመሰግነኛል? ራሴ ተመሰጋግኔ ጨርሻለሁ። ከውጭ አጠብቅ፣ ከውስጥ ተመሰገኑ። ፊታችሁ ተቋጠሩት፣ ሀሳባችሁ ተቋጠሩት። እዚህ ስትወጣ ጥፊ ቀይሩት። ዋው ፊቴ ጠነቀረ። ጀስት ፍሊፕ ስዊች። ማይገባችሁ የሚመስል ፈተና መጣ። የሚገባችሁ ነው፣ ግን የማይገባችሁ ከመሰለ ዋው ልጠናክር ነው። ገንዘብ ጎደለ፣ ዋው የተሻለ ገንዘብ የማጣመጣበት ሀሳብ ላስብ ነው። ምክንያቱ እውነት ይሄ ጥያቄ ራሳችሁን ጠይቁ። ስትፈተኑ ያደጋችሁ ሲመቻችሁ። ሰው ሲመቸው ይበላሻል እኮ። የተመቸው ሰው ይበላሻል። የተፈተነስ ይዘላላ። እያንዳንዷ ኔጌቲቭ የምትመስል የነበረች አሁን ምን ሆና ነው የምታያቸው? ኔጌቲቭ ከመጣች ሰምሩባት ፖዚቲቭ። የሚያናዳችሁ ነገር ስታዩ በቃ ስዊች አድርጉት። ውጭው ኢዳዝን ማተር፣ ውስጡ ማተርስ 100%። እኔ ስዊች ማላደርግ ይመስላችኋል? አሁን ዛሬ በጣም አድካሚ ቀን ነው የነበረ። ብዙ ነገር ነው። ስዊች ቀልድ የለማ። አይ ስዊች ትንሽ ስዊች ኤቭሪቲንግ። ምንም አማራጭ የለኝም። ራሴ ምንም አማራጭ ለማዘን ምንም አማራጭ የሌለው ሰው ነው ያደረኩት። ምክንያቱ በሄድኩበት ቦታ የኔ ለቅሶ ሳይሆን የኔ ተስፋ ማየት የሚፈልግ ሰው ነው ያለ። ስለዚህ ለኔ ብዬ ሳይሆን ለኢትዮጵያ ሙሉ አሞል ወይ ሰውን ስዊች ሞድ